ለምን ብዙ ትበያለሽ? ቁርስ፣ ምሳ፣ ራት እንጀራ ነው የምትበይው። እንጀራ ደግሞ አስቡትኝ የገደል ማሚቱ እንዴ ሰውን በቃ ስታርጌ ትቻት ትቆሰቁሳለች። ስትረገጥ ደግሞ ታለቅሳለች። ታመሻል። ዛሬ ገንዘብ ስለምትወጂ ታመሽ ራሱ በቂጥሽ ማስቲሽ ተገጥሞ እየተንፏቀቅሽ መተሽ ትሰሪያለሽ። ማይበረክትልሽ እኮ ለዚህ ነው እኮ ገንዘብሽ። ሆዳደር፣ ሆዳ አምላኪ፣ ሆደ ሰፊ፣ ሆደ ቦርጫም፣ ሆደ እንጥልጥል። ወኔ አምላኬ ዛሬ የሳምንቱን ነው ማውጣልሽ የነካሽኝን። እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምት ብላችሁ ልቀቁትኝ። ምክንያቱም ሳምንቱ ሙሉ አፋን ስትከፍት የነበረው የመልስ ምት እያላችሁ ልቀቁት። ሆደ ጨገር፣ ሆደ ፊንገር እንዴ እንዳለ የምትለው ለሷ ሲሆን ደግሞ ምን አለች? ኧረ እኛ አማራ ሴቶች አለች። አቤት አምላኩ አባቴ የዛሬ ስንት ወር ጎንደሬ ስትል ነበር። አሁን እኛ አማራ ሴቶች የአማራ ሴት ስርዓት አላት። የአማራ ሴት ካበላሏ ራሱ ስርዓት አላት። እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደግኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ ሁሉም ብሔር ብሔረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልክ ሆነ ብለሽ እንያዘው ይሸፈን። እሺ አንቺ አማራዋ የትኛው አማራ ሴት ናት ይህን የሚያል ፈረሰኛ ባሏ ሳይበላ የፈረሰኛው ፀጉር ሁሉ ሳይቀር ጋጥ አርገሽ የምትበይ የትኛው አማራ ናት? የትኛው አማራ ሴት ናት? የአማራ ሴትማ ንገርሽ፣ አማራ ክልል ያሉት የአማራ ሴትማ እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን ስርዓት አለኝ። አልበላም እኔ ገብርኤል ሰው ቤት እንኳን ሲሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው። ሰው ቤት እንኳን ሲሄድ ስርዓት እንደዚህ ነው። አንቺ የትኛው አማራ ሴት ናት ይሄን የሚያል አጥንት አውጥታ ላይቭ ላይ የምትግጠው? የትኛው የአማራ ሴት ናት? እስኪ እንደው ወገን ፍረዱ። የትኛው አማራ ሴት ናት? ጎንደር ውስጥ ብትሄዱ፣ ጎጃም፣ ሸዋ፣ ወሎ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት? እንደዚህ ሆነ የትኛው አማራ ሴት ናት? ወጥ እስከ እንደ ጓንት ይመስል እስከ እጅሽ ተለቅልቀሽ አጥንት እንዲምትገጩ ኖ። የአማራ ሴት ከርሳም አይደለችም። መጀመሪያ ባሏ ይመጣል። ባልሽ አለ እናቃለን። ተጣላው ምናምን ሲንግል ማማ አይደለሽም። ባልሽ የት ጋራዥ የት እንደሚሰራ ሁሉን ነገር እኔ ገብርኤልን ጥሌ ከአንቺ ጋር ነው። ባልሽም ማልነካው ልጅሽም ማልነካው ጥሌ ከአንቺ ጋር። ባለጌ አንቺ ነሽ እንጂ እነሱ ምን ነኩኝ። ባልሽ የት ጋራዥ የት እንደሚሰራ ሁሉን ከአስከፈ ነግርሻል። ከአስከፈ ማርያም ትድፋኝ ነው። ሁሉን ሰው አትጣሉ። ዝርዝር አድርጎ ነው የሚያመጣላችሁ መረጃ። ግን ባል ያለው ሰው አብሮ ይበላል፣ አብሮ አቅርቦ ይበላል። እሷ ስርዓት ስለምትለውሽ ይሄን መጨረሻ ነግራችኋለሁ ለምን እንደዚህ እንደምናገር። ስርዓት ሰውን ስለምትሳደብ በአበላል ትሳደባለች፣ በሰውነት ትሳደባለች፣ በፊታቸው ትሳደባለች፣ በኑሯቸው ትሳደባለች። ትልቅ ነገር ሆኖ አይደለም። ሴት ልጅ አጥንት እንዴ እኛ እኮ ብዙ ሰው እናቶች እኮ አሉ ከባሎቻቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ እኮ የሚበሉ አሉ። ገባችሁ? እኔ እነዚህን አልናገርም። አይበቃም፣ መረበቃ የለም። አይበቃም ጋይስ። ሳምንቱ ሙሉ የተናገረችንን ነው አንድ ያጠራቅም የሚሄደው። እኔ አይኖ ስመታ ያንገበግባል። ደጋፊዎቿ አይኖ አውቃለሁ። ትንሽ እኔ እንደሷ ቅጥል ነው የሚያደርገው። ጨብጥ ሁሉ ያስይዛል። እኔ ያነጋገር ጨብጥ ነው የሚያስይዘው። ያንዘረዝራል። እያዋዛው እያሳሳቁ ፈታ እያደረግኩ ነው። ጠቅም አድርግግ ስለዛ እሷ ለምትናገረው ነው። አማራ ሴት ልንገርሽ ለሌላ ጊዜ። አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ፣ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው መጀመሪያ። የአማራ ሴት ስርዓት አላት። አበላሏ ላይ ራሱ ድምፅ አታወጣም። ፊቷ ከዚህ እስከዚህ እንደ ጻን ልጅ ምሳቃ እንደዚህ እንደ 7 ዓመት ጻን ልጅ ምሳቃ እንዲተለቅልቃ አትበላም። አግባብ አለው፣ በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት አበላሏ ራሱ። ስለዚህ ስርዓትን ካበላልሽ ተማሪ። ስለ ነገሩ በ14 ዓመቴ ነው ምንድነው ከቤት የወጣሁት አልሽ። ጅራሬ የመጣሽው በ14 ዓመትሽ ነው። ወጠምሻ ወደል በ14 ዓመትሽ ነው ከቤት የወጣሽው። እንዴት አበላልተም? እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳችሁ። የዛሬ 2 ዓመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳል ጆሮዬን ነው ልሳኔን ነው የሚለኝ። ድሮ ነው የነገርኳችሁ። የድሮ ተከታታዮቼ ታቁኛላችሁ። ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ ታምቡሬን። ላይቭ ላይ ወጥተሽ ሴት ሆነሽ
በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪደፈን እየበላሽ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለሀጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለእኔ ማስተማር ያላቸው የአማራ ሴቶች ስርዓት ለእኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያደርጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቅሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሀጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማስብ ሲሆነኝ ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንደው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴ ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት እሷ ግን ምን አለች? ቆይ አንዴ አይ ቲንክ ላይ ቆይ አንዴ አይ ቲንክ ላይቱን አስተካክላለሁ ብዬ በጣም እንትን አለኝ። ከላይ ቴክስት ስትጽፉ እየታየኝ ስለሆነ ጋይስ አነጻኝ ላይት ስለማድረግ ነው። ኤኒዌይስ ስለዛ ተናገሪ። እኔም ተያት በቃ ጋይስ። አሁን እናንተ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካም። እኔ ትቻታለሁ። ዩቲዩብ ላይም ገብቼ አላቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለች ስታናፋ መልስ መመለስ የለብኝ። ዝም ብለሽ ተቀመጪ። በጭራሽ አይሆንም። ለነካችሁ መልሱለት፣ አቅማችሁን አሳዩት። ዝም አልልም። ሳትነካኝ እኔ ያለካትም እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠ። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን እኔን አታክ ለማድረግ እኔን ለመስደብ እኔን ባሽሙር ከመጣች አልተዋትም። እስክንሞት ድረስ አልተዋትም ነው የምላችሁ። አምሶሪን ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም፣ ማንም ቤት አልከሰከስም። ረግጣታለሁ፣ ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዴ ነው በኩርኩም እበሳሻለሁ። ካለካችኝ እኔ ማምላክን የኔን ስም አንድ አትጥራ። እግዚአብሔር ምስክሬ ነው። አለካትም እኔ ይሄው እግዚአብሔር ምስክሬ ሞዶ አባቴን ያሳጣኝ። ስሜን አትጥራ፣ አሽሙር አታውራ። አንድ አረ ገን ያስፈልግም የኔ ፍቅር። ትናንትና እኮ ሞልተሽልኛል። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አያስፈልግም የኔ እናት። ስሜን አታንሳ። የምታቋት የምትግባባት ሰዎች ስሟን አታንሽ በሏት። እኔ ስሟን አላነሳም። ጸጥ ብዬ ታውቃላችሁ። እኔ በሷ ብቻ መፈምስ ወይ በሷ ብቻ ማወራ ወሬ ያጣው ሰው አይደለሁም። በደንብ አድርጌ ማንም ሰው ቢመጣ እብድ ቢመጣ ከብዱ ጋር አግባባለሁ። ወንዶች መጡ ከወንዶች ጋር በደንብ ፈታላለሁ፣ እስቃለሁ፣ እጫወታለሁ። የራሴ አቅም እንዳለኝ ታለንት እንዳለኝ ታውቃላችሁ። ሰው አስቃለሁ፣ እኔም እስቃለሁ፣ እጫወታለሁ። ትደበሩብኛላችሁ፣ እደበርባችኋለሁ። ሶሻል ሚዲያን ፈታ ብለን እንሄዳለን። ካላቆመች ግን አላቆምም ነው ጋይስ ምላችሁ። ካላቆመች እኔም አላቆምም። አለቀ። እኩል ይሄ ሶሻል ሚዲያ የተሰጠን አለቀ። ዩቲዩቧ ደግሞ ስለተመታባት ክፍያ አይከፈለኝም፣ በደንብ ይከፈላታል። ውሸታም ናት የማህበረሰብ። ማንም ሰው ባይከፈለው አፏን አንጋጣ እዛ አትቀመጥም ከበረሮ ጋር እየዞረች። አዎ ግን እንደ ድሮ አይከፈላትም፣ ተመቶባታል። ወደ ቲክቶክ መተሻል። ቲክቶክ ላይ ደግሞ መተሽ ሰውን እንድትንቂ አይፈቀድልሽም። አንቺም ዩቲዩብ ላይ አዘጋለሁ እንዳልሽ ልሳንሽ የቲክቶክ አካውንትሽን እንደምዘጋው ልንገርሽ። አይኖ የቲክቶክ ገንዘብ ይጥማል። ወዲያው ስለሚወጣ ነው። ታመሽ ሁሉ ነው እየተንፏቀቅሽ መተሽ እንትን የምትይው። የዩቲዩብ ቦር አንዴ ስለሆነ ነፍሰሽ ወጣ ነው የሚመጣልሽ። የቲክቶክን ወዲያው ቢያንስ ስጭ እስኪ። ስቁንቁን ካንጋሮ እጅሽ እንደ ካንጋሮ እንዲህ ከሚያጥር አውጥተሽ ስጪ። ማርያምን ለሰው ስትሰጡ በሰማይ ነው የሚያበዛላችሁ። ማምላክ እኔ እንደዛ ነው የማስበው። አሁን ሰዎች ምናምን ያስቁኛል። ቤታ ጌም ሌሎች እኮ ተጫውቶ ምንም አይሰጡም፣ ለምንድን ነው አንቺ የምትሰጪው? ለምንድን ነው ቆጥቢ? አይኖ ለእኔ ከማሰብ ነው። እኔ ስጡ ያላችሁን እግዚአብሔር ልክ ከዛ አብዝቶ ይሰጣችኋል።
ከዛ አብዝቶ የሰጣቸው እንጂ ለመወደድ ለመታወቅ አይደለም። ለምን ጥሩ ሰርቼም እኮ ሰድባችሁኛል። አበሻ ቲክቶክ ላይ ጥሩ ብትሰራ ይሰድብሃል። ሰደቤ ለማይቀረው ለምንድን ነው ለመወደድ ብዬ የምሰጠው? እማምላክን አይደለም። ግን እኔ ዛሬ ሰጥቻችሁ በነገ በደንብ እጥፍ አገኘዋለሁ። ደግሞም እዚህ ቲክቶክ ላይ ነው ሰውን የሚሰጠኝ። ሰው የሰጠኝን ደግሞ ላሌለው አካፍላለሁ። በቃ ተካፍለን እኔ ምንድን ይህን ያህል ቁንቁን ጅብ የምትሆኑት ለምንድን ነው? እማምላክን ለምንድን ነው እንደዚህ እንዲህ በቃ ጋር እንደዚህ እጃችሁ እንዴ? በቃ ለእኔ ተሰጠኝ አይደል? ባይሰጡኝም እሰጣችኋለሁ። ነገ እንዲሰጡኝ አይደለም ደግሞ የምሰጣቸው ሰዎች በብዛት የሚሰጡ ሰዎች አይደሉም። በቃ እሰጣለሁ፣ አለቀ። ምንም ይሄን ያክል የሚያንገበግብ ነገር የለው። የሆነ ቤት ትናንትና ስለሰማሁ ነው በጣም ነው የሳኩትኝ። ላይክ ጊፍት እኮ የምትሰጠው አምላክ ጊፍት የምትሰጠው እኮ ለምንድን ለመወደድ ነው እንዴ? እኔ ጊፍት ሳልሰጥ በፊት እኮ ነው ጠላቶች እንኳን እየጠሉኝ የሚወዱኝ የነበሩትኝ ነው። በገንዘቤ ልሰደብ አልሰጥም። ጊፍት ብሰጥም ባልሰጥም መሳደባችሁን አታቆሙ። ድሮም ስትሰድቡኝ የነበራችሁ አሁንም ትሰድቡኛላችሁ። ገንዘቤን ቁጥብ እያደረኩኝ ፍቅር የሰውን እያገኘው በደንብ ልረገጥ ብዬ እኮ መሄድ እችላለሁ። ማንም አላስገደደኝም። ጊፍት የሰጠሁት ሰው ነው እንጂ ሊወደኝ የሚችለው ለዚህ ሁሉ ቲክቶከሮች ሊወዱኝ አይችሉም። ገብቷችኋል አይደል? አሁን እኔ ለዚህ ሁሉ ሰው ጊፍት ሰጥቼ አይደለም። የሰጠኋቸው ሰዎች ብቻ ናቸው በመጠን ሊወዱ የሚችሉት። እውነትም ስለመወደድም ካወራችሁ ማለት ነው። ለምሰጠውም ሰው ደግሞ የሆነ ኮመንት አይኔ ላይ መጣ ሊቀሴ ጋር ደስ ይላል። የምንድነው የሚባለው? አይ ምን የሚሰጡ ምንድነው የሚባለው? የሆነ አባባል አለ አይደል? ኤኒዌይስ ብዙ ነገር ተፖስቶ አይቻለው መስጠት ለምፈልገው። ይሄ ደግሞ የመጨረሻ መልእክቴ ነው። ከዚህ በኋላ አላወራም በዚህ ጉዳይም። መስጠት ለፈለግኩት ሰው እሰጣለሁ። ትናንትና አሁን ለዜድ ሰጠሽ ተብሎ ላይቭ ላይ ስሰደብ ነበር። ለዜድ አይደለም ማለት ነው። ከመቃብር ውስጥ ለሞተው ለተቀበሩት ሁሉ እያወጣው መስጠት ካለብኝ እሰጣለሁ። መብቴ ነው። የሰጡኝ እንኳን ሰዎች እዚህ ቲክቶክ ላይ እንኳን አንድ ቀን ጠይቀውኝ አያውቁም። መስጠት ላለብኝ ሰው እሰጣለሁ። ለፈለግኩት ሰው ስፈልግ ለአማራው ለፈለግኩት እሰጣለሁ። የሰጠኝ መጥቶ የጠይቀኝ ደግሞ አማራ እዚህ ጊፍት እኮ የሚሰጡኝ እኮ የአማራ ልጆች አሉ። አሁን እናንተ ሁሌ ሼር አርጊለት የምትሉት እኮ አማራ አይደለም። ያው እኔ እዚህ መሀል እንዲገባ ስላልፈለግኩ ነው። ሁሌ እናንተ ብዙ በትልቁ ጊፍት የሚሰጠኝን ሰው ታውቃላችሁ፣ አማራ አይደለም። ላይክ ደግሞ ማንም ሰው ተገዶ አይደለም የሚሰጠው፣ በፍላጎት ነው። አንድ ሁለተኛ ነገር ደግሞ ይሄ መጨረሻ ነው የምነግራችሁ። ምን ብለው ነው የተናገሩት? እያስታወስኩ ነው የሚሄድበት። ያኔ ሰው በሌለበት ሰዓት ማንም ውንጥ እያለ ጌሙን በሚዘልበት በሚጫወትበት ሰዓት ማንም ቤቱን ከፍቶ እርዳታ እያሰባሰበ ገንዘብ በሚሸቅልበት ሰዓት ያቺ ቤት አልነበርኩም ማለት ሰው በሌለ ሰዓት በፈለጋችሁት መንገድ ቢሆን አቅሜን ፖለቲከኛ አይደለሁም፣ ፖለቲካ አላቅም። ግን ሰው ሞቷል፣ ሰው ተገሏል ብዬ እዚህ ሀገር በአቅማቸው ሰልፍ ሲወጡ ሰልፍ ወጥቻለሁ። የሻማ ፕሮግራም አለን ሲሉ ሄጃለሁ፣ አድርጌያለሁ። ሁሉም ድምፅ ምንድነው ድምፅ መሆን አለብን ብለው አበረታች አነሻሽ አድርጌያለሁ። እርዳታ ሁሉን አድርጌያለሁ። አቅሜ በሚችለው እድሜ በሚችለው ገፍታችሁ ስም ሰጣችሁ፣ ብሔር ነጥቃችሁ፣ ተሳድባችሁ ኦኬ እነሱ ይታገሉ። እኔ አማራን አልሰድብም፣ አላንቋሽም። ጀግኖች በህይወቴም ተሳድቤም አላቅ። የራሴን ኑሮ ግን እኖራለሁ። እርዳታ ለአማራ ሰው ተጎድቷል በተባለ ሰዓት እረዳለሁ። ከዛ በተረፈ ግን እኔ ለትግላቸው እንቅፋት እየሆንኩ ከሆነ የራሴን ህይወት እኖራለሁ ብዬ ትቻችሁ ለቅቅ ያላችኋል። ከለቀቅኩ በኋላ ደግሞ ምን አድርጊ ነው የምትሉኝ? በቃ እኮ አልተመቸዋችሁም አይደል? አማራ አይደለችም ምናምን ህዝቡን አባላች፣ የአማራ ትግል ውስጥ ገባች። ወጣው እኮ ሰው ደግሞ ከወጣ በኋላ ደግሞ በራሴ ማልንቀሳቀስ አሁን ደግሞ በራሴ ደግሞ ሰውን ሰብስባ ያዘኝ፣ ሰውን እንዲያረገች ለእንትና ጊፍት ሰጠች፣ አማራን አባል እንዴ! አይ ለእናንተ ስልሙትላችሁ፣ ለእናንተ ስል ቲክቶኩን ዘግቼ ልውጣ? የማይሆን ነገር ነው። ወይ አማራ ትግል ውስጥ ልግባና አዎ አማራንሽ በደንብ ታገይልን ብለህ ቀጥል፣ ወይም ደግሞ በዚህ በኩል አንፈልግም የራስሽን ህይወት ኑሪ። ሁለቱን አማራጭ አላችሁ። ከሁለቱንም ግን ጠልታችሁ አይሆንም ጋይስ። እንዴት ይሆናል? እስኪ ሌላ ብሔር እስኪ ቁጭ ብላችሁ አስቡት።
በቃ እኔ እኮ ቁጭ ብዬ እኮ አያቸዋለሁ። ናየው የለችም እኮ እኔ እኮ በቀደም ናየው ብላችሁ ስጽፉ ስንስባት አልገባችም። ላይቭ ላይ ያለች እስኪ ቆይ ልያት። ከስጢፎ ጋር ናት። እስጢፎ ከማን ጋር ነው ጋይስ? እስጢፎ ከማን ጋር ነው? የሆነ ሰው አለ እስጢፎ ጋር ግን ማን እንደሆነ አላውቅም። እስጢፎ ከማን ጋር ነው? ናሁም አለ። ቆይ አሁን መግባቱ ነው። ናየዋለች ጋይስ። ከማን ጋር ናት? ከማን ጋር ናየዋለች? ማሮቼ የኔ ፍቅር ቆይ እስኪ ላስገባ። እሺ ናየዋለች እንዴ? እኔ እኮ ናየው ምላችሁ እኮ ስትጽፉ ኦኬ ሊያትኝ እስኪ ናየው። የትኛው አካውንት ነው ታዲያ ፎሎ የተደራረግ ነው እናሱ? አዎ አለች። ክፈቺ በሏት ማሮቼ፣ ክፈቺ በሏት። ቆይ እስኪ ኢንቪቴሽንን ኦን ላርገው። ኦኬ ክፈቺ በሏትኝ። አየኋት። ክፈቺ በሏት። ነይ ቤታ ጌም ልቀጥቅጥሽ እያለችሽ ነው በሏት። ሂዱ። ከዛ በደንብ ታፕታፕ ታደርጉላት አላችሁ። እሺ ማሮቼ ዌልካም እያላችሁ በደንብ ታፕታፕ ታደርጉላት አላችሁ። ምናምን ፍቅራችሁን ትገልጹላት አላችሁ። ኑ ሂዱና ቤታ ልቀጥቅጥሽ ነይ ግቢ ብላሻለች በሏት። በማርያም ቆይ ላት ክፍት እኮ አይደለም። ምን አባቴ ላርግ ማሮቼ? ዝግ ነው እኮ። ኢንቪቴሽኗን ኦን አርጊው በሏት። ኢንቪቴሽኗን ኦን አርጊው በሏት። አንዴ ኢንቪቴሽንሽን ኦን አድርጊው በሏት። ኧረ አፈምሱኝ። እኔ ጌታ ባትፈምስ ይሻላል ወይ ወንድሜ? ማርያምን ጠላት ነው የምታበዛው። ከባህሪ ነው የምትወጣው። ምንም አይጠቅምህም። አምላክ አይራቅ፣ ከአምላክ አይተው እንጂ ለውጥ የለውም። ፈመስክ አልፈመስክ ፍምስና ገንዘብ አይሆንም። ጋይስ ናየውን ጥሯታ። ጋይስ ናየውን ጥሯት። ታብታብ አድርጉሽ። እኔ እኮ ናየው ብላችሁ ጽፋላችሁ፣ ግን የምትጽፉበትን እኔ ምላችሁ እስጢፎ ከማን ጋር ነው? እስጢፎ ከማን ጋር ነው ጋይስ? እስጢፎ ከማን ጋር ነው? ወይኔ ጌታዊ ዝግ እኮ ነው እንትኗ። ክፈችው አንዴ በሏትኝ። ቤት 15 ሺህ አስገቢ። ምን አባት ያርጌ ነው ጌታ? ናሁም ላከ። ቆይ ናሁም ላከ። አይተሻል። እኔማ ልሄድብህ ስል ምን እንዳሉኝ ታውቃለህ? አርጎሻል አሉ። ፎቶን አምጡልኝ። እንዳው ፎቶን አምጡ፣ የድሮን ፎቶ አምጡልኝ። በቃሌ የምገኝ ሰው የድሮን ፎቶ አምጡልኝ። ምን ልታረጊ? በድሮ ናየው መጣች። ላስገባት ነው። አስገቢያት እንጂ ለምን ነው የማታስገቢያት? ቃካ ምን ነው ልክ አይታት እንደማታውቀው መጀመሪያ እኔ ላውራት፣ አንተማ ሄደህ ጠይቃል ምናምን። ናየውዬ እንዴት ነሽ የኔ ፍቅር? ቆንጆ ደህና ነሽ? አለን። እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል። እሺ እኔ እናት ስላየሁሽ ማርያምን በጣም ነው ደስ ያለኝ። ቆይ ናሁም እየታወራለ አንዴ ጠብቀን፣ 3 ሰዓት ጠብቀን አንዴ። በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን። ብቻ አሪፍ ላይ ነሽ ያለሽ። ማንን ያስገባው ነው? ምን ብዬ እንደማወራ እንኳን አይን እንዳይን አታያየን ለሚባለው ምን ይባላል? እንኳን እንዲህ ተያየን። እንኳን ለዚህ አበቃን። አማርኛው ነገር እንኳን ለዚህ አበቃን። ወይናዮ የዛሬ ዓመት እኮ እንዲህ እኮ አይቻታለሁ። የምር ድሬዶኛ አታስተውሽም? እንዲሁ አገባብ እንዲና እንዲህ ያንተ ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩ። ሀገር ውስጥ ሆነ ነው እንዲህ ሁሉ ጉድ የምታወራው? አይ ታናቅ ኖ ሀብትዬ እንኳን በሰላም መጣ የኔ ወንድም። ሰላም ነው? ኦ በዚህኛው ስልክ የለማ ጋይስ፣ በዚህኛው ስልክ ሰላም ብያለሁ ጋይሶች። ሌትስ ጎ ሁላችሁም፣ ኤቭሪባዲ ታፕ ዘ ስክሪን። እኔና ናየሆነን የምንሆነው ሁለታችሁ ምን ልቀጠቅጡ ነው እንዴ? እኔ ምናልባት ናዮ ጌም ስትጀምር ያለው ነገር ትንሽ ስለሚያስፈራ ብንፈወዝ። ያ አንተ ደግሞ ሴት ለሴት ወንድ ለወንድ እዛው ሁኑ። አይ ግን በስርዓት ነው። እኔ ቅጣቱ ምናምን ያማረ እስቲ ተአምር
ባንቺ ሰው አድርገው ከጥፋት ሊወጡ እኮ ምንድነው? ዛጋ ታፕ ነው ታፕ ነው። ኧረ ጋይስ ይደብራል። ሌትስ ጎ ታፕ ዘ ስክሪን ሂዱ ታፕ ዘ ስክሪን እንጂ ጋይስ ታፕ ነው። ሄዳችሁ እዛ ጋይሶች ሌትስ ጎ ሁላችሁ ታፕ ዘ ስክሪን። ቤታዮ ከትናንት ጀምሮ እያየኋት ነበረ 200 ሺህ ምናምን። እኔ እንደዚህ አልወድም እንዴ ጋይሶች ሌትስ ጎ ታፕ ዘ ስክሪን። ኧረ ጋይስ ፊቴ ጋር ፊቴ የኔን ፊቴ ሌትስ ጎ ታፕ ሁላችሁ የናዝሬቱ ኢየሱስ ጋይስ ሁላችሁም ታፑን ንኩት ታፑን ማርያምን ይሄዳል 6000